ሲጀመር አንቺ ስለ ክብር ምን የምታውቂው ጉዳይ አለና መልሽልኛ። እኔ ቤቴን ትቼ አንቺ ቤት ስመጣ በማንነቴ አፍሬ ወይም ማንነቴ ንቄ እንዳይመስልሽ እንጂ አንቺ እንዳሰብሽው መድረሻ ቢስ ሆኜ እንዳይመስል። ሰው ጋር አብሬ ለመኖር ለጊዜው ማስመሰል ባልችልም ራሴን እስከማውቀው ድረስ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንዴት ናችሁ? ሰላማችሁ በዘት ይበል። ዛሬ እንግዲህ በአንድ ጉዳይ ከች ብያለሁ። እንግዲህ አሁን ቲክቶክ ላይ በጣም የሚገርም ክፍል 5 ድረስ የተሰራ ተከታታይ ድራማ አለ። እነ ማርቆስ የሰሩት ማርቆስ ጳውሎስ ነው የሰራው፣ ግን እዚህ ካራክተሩ ማርቆስ ይላል። አልሄድም። አሁን ያለው የሰንደቅ ዓላማ ቅርጽና መልክ ቢቀየርስ? ሞታለች እማማ ሞታለች። እማማ አረፈች። እኔ እናት ከ9 ልጆቿ አምላኳን አጠላት በቃኝ አለች። በመጠሯ ጊዜዋኛን እንደጦረች ለአንድም ቀን ሳይከፋት ለአንድም ሳትሰለች በቃኝ አለች። አቤት እኔ በደል፣ አቤት እኔ በደል። ቀን ከሌት መቀወስ አልድን አልኳት አይደል? ወልዶ መካን መሆን አይደል ለመታደል። በጠበቀች ልክ አንድ ቀን ሳልመጣ፣ በለፋች ልክ አንድ ቀን ሳልመጣ፣ በመረቀች ልክ አንድ ቀን ሳልመጣ ብገኝ ክህደት ነው በድኗ ሲወጣ። በቃኝ አለች። ተነስ በቃ እንሂድ። አልሄድም። አንተ ግን ይበቃኝ። አንተ ምን ልጅቷ አትመጣም እንዴ? የት ሆና ነው? ምን እንዳያችሁት ነው ሪሚክስ ያደረኩት ከእናት ሀገር ጋር ነው አያይዤ። ምንድን ነው ግን የሚያለማመዱ? ለምንድን ነው እንድንለማመድ የሚያደርጉን? ከዛ አለማምደው እኛነታችንን መንጠቅ፣ አለማምደው አገር አልባ ሊያደርጉን። ምንድን ነው የተነሳው? ኢሹ ስለ መኪና ታርጋ ቁጥር መቀየር ነው። በቃ እንዴት ተብሎ ነው አሁን ስለ ባንዲራ እያሟሹን ነው? አያችሁ፣ ያሟሹንና እንደተደረግነው እንደተበላ ነው ቁማር ማለት ነው። ገባችሁ? እቤት ብቻ ፈርሶብን ሌላ ታድሶ ተደርጎ ምርጥ የሚያምር እቤት የሚሰጠን መስሎን ነበር። ግን እቤቱ ብቻ አልፈረሰም። ብዙ ማንነታችን ፈራርሷል። አንድነታችን ፈራርሷል። አስተሳሰባችን ፈራርሷል። የምንቃረብበት ብዙ ነገራችን ፈራርሷል። አሁን ደግሞ አለማመዱን። ባንዲራ ስለሚቀየር የባንዲራ ምልክቷን አላደረግንም። አሁን ሁልሽም ቤትሽ ገብተሽ በቃ እንድታወሪ እንድታናፍሺ፣ አሁን እኔ እንደምለው ማለት ነው። በቃ ሊቀይሩት እኮ ነው ምናምን። የልብ ትርታችንን ነው የሚሰሙት። መጀመሪያ እኮ ከቤት ሊያስወጡ ሲሉ ሊፈርስ ሲሉ አጫውተውን አይደል ያፈረሱብን። ከዛ መመለሻ አጣ። መልእክቱ ያ ይመስለኛል።
የተጻፈ ጽሁፍ አለ። እናታችንን ሳናጣት አሁን እንቆምላት ባይ ነኝ። ይመቻችሁ። እንግዲህ መጀመሪያ ወደ አነሳሁት ደግሞ ጉዳይ ሄዳለሁ። መጀመሪያ ያነሳሁት ጉዳይ በጣም ብዙ ሰዎች ቁጭ ብለው በጉጉት እየጠበቁት ያለው ማህሌትና ማርቆስ የሚለው አዲስ ተከታታይ ድራማ ነው። አይ አገሬ እምዬ እስኪ እንየው። ልጅቷ አትመጣም እንዴ? የት ሆናለ? ምን ሆናለች? ይሄ ክፍል 1 ነው። ይሄ ክፍል 1 ነው። በሀገራችን ኢትዮጵያ በተከታታይ ድራማ ድርቅ የተመታን ቢሆንም ይሄው ጳውሎስ ደርሶልናል። 5ኛ ክፍል ደርሷል። በተለይ የሜላት ድንቅ ትወና ያለበት ገብታችሁ እንድታዩት አካውንቱ ከታች አስቀምጬላችኋለሁ። ጽድት ያለ ድራማ ነው። በጉጉት 6ኛ ክፍሉም እየጠበቀን እንገኛለን። በርቱ፣ ቀጥሉበት። ይመቻችሁ። 6ኛ ክፍል ሄዷል። ያላያችሁት ወደ ኋላ ተመለሱና እዩት። በጣም ትልቅ ትንታኔም ተሰጥቶታል። ፊልሙ ላይ ያሉ ነገሮች ምን እንደሚመስሉ አንድ እህታችን በቲክቶክ ላይ ያሳውቀናለች። የእሷን ደግሞ እንስማ እስኪ። ስለ ፊልሙ ምን ትላለች? እና የሆኑ ነገሮች አሉ። እነዚህን ደግሞ ቢመልስልን ማርቆስ ብላለች። እሱን ተከታትለን እንመለስ። እንዴት ናችሁ? አሁን የመጣበት ምክንያት እዚህ ቲክቶክ ላይ አንድ ተከታታይ አሁን ልብ አንጠልጣይ የሆነ ድራማ ጀምሯል። ያው ሁላችንም እንደምናውቀው የማታውቁት ከሆነ ደግሞ በጳውሎስ ደመቀ አማካኝነት የሚተላለፍ ድራማ ነው። አሁን ፓርት 5 ላይ ደርሷል እና ተመልካቾች ለጳውሎስ አንዳንድ ጥያቄ እንዳቀርብላቸው ልከውኝ ጳውሎስን ጥያቄ ለማቅረብ ነው የመጣሁት እና አንዳንድ ያልገቡን ነገሮች አሉ። እሱን ከቻልክ እንድታብራራልን ነው የመጣሁት። ይሰማል ጳውሎስም እና ለነዚህ መልስ እንዲሰጥ ነው። በጣም ነው ፊልም የሚወደድ ነው። በጣም ደስ ይላል። በጣም 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 ማለት ነው። ግን ያው አንዳንድ ጥያቄዎች አሉ። እሱን ብትመልስልን እላለሁ እና አሁን ወደ ጥያቄ እሄዳለሁ። የመጀመሪያ ጥያቄ፣ ከጥያቄው በፊት በጣም ብዙ ሰው ወዶታል። እቤቱ ውስጥ እየተንጋጉ የሚያዩ ሰዎችም አሉ። እሱን ራሱ ብንመለከተው ደስ ይለኛል። እስኪ ቀንጨባ አድርጌ እቤት በሰስፔንስ ነው በቃ በጉጉት ድራማው ሰስፔንስ ስለሆነ በጉጉት የሚጠብቁ የሚያዩ ወጣቶችም እናቶችም ልጆችም አሉ። እነሱን እስኪ አይተን እንመለስ። አትመጣም እንዴት ምን ሆናለች? ወደ ትንታኔው እንሂድና ትንታኔው ላይ ደግሞ ማቲ አቤት፣ ምን ፈለግሽ? እዚህ ነኝ፣ እቤት ነኝ። ምንድን ነው? ያው እንደተመለከታችሁት ማቲ እያለች ነው ልጅቷ የመጣችሁና መጀመሪያ ላይ ስምህ ማቲ ነበረ። ከዛ ወደ ፓርት 3 ነው ወደ ፓርት 4 ምናምን ነገር ስንሄድ ስምህ በመሀል ተቀየረ እና ምንድን ነው የሆነው? በመሀል ምንድን ነው የተፈጠረው? ምንድን ነው ያልገባን ነገር?
ማቲ ተቀይሮ ነው። ሄሎ ማርቆስ ነው? አዎ ማርቆስ ነው። ማልበል ያው እንደሰማችሁት መጀመሪያ ማቲ እያለች ነበር ልጅ የመጣችው። ከዛ ደግሞ አሁን ማርቆስ ነህ አለችው እና በመሀል ምንድን ነው የተፈጠረው ከቻልክ ብታስረዳን ብለን ነው። ሌላው ደግሞ የምንጠይቅህ ነገር ፓርት 5 ላይ ፓርት 5 ሁለቴ ነው የለቀቃችሁት። ፓርት 5 አንዴ ለቀቅና ሁለተኛውም ላይ ፓርት 5 ብላችሁ ነው የቀጠላችሁት እና ምንድነው ያልገባን ነገር ምንድነው? ሌላ ደግሞ ራሱ እዛው ፓርት 5 ላይ እንግዲህ እንዳየኸው ልጅቷን እዚህ ፓርት ላይ ገላታለች፣ ልጅቷ ወቅታታለች። ከዛ ግን ኔክስት ፓርት ድጋሚ የለቀቃችሁት ላይ ልጅቷ አልሞተችም። ልጅ ምንድነው ከኔ የምትፈልጊው? ምንድነው? አልፈልግም። ማርቆስ አንዲት ነገር ብትነግ ከሆነ ይተልሻሉ። ምንም ማለት ነው። እንዳትናገሪ ብላ አባራታለች እና አልሞተችም ልጅቷ። እና የመጀመሪያው ላይ ግን ወቅታት ነበረ እና ከየት መጣች ብሎ ብዙ ሰው ጠይቋል እና እሱንም በዛው ብታብራራልን ማርቂ። እና የመጨረሻው ጥያቄ ደግሞ እዚህ ጋር መታክ ስትወድቅ ጫማክ ላይ ያለው ጭቃ በጣም ብዙ ሰው ይቅርታ በጣም እና ብዙ ሰዎችን እያነጋገረ ስለሆነ ትንሽ ማብራሪያ ብትሰጠን ብለን ነው። በጣም ነው የወደድነው። ሁላችንም በጉጉት እየጠበቅነው ያለ ነው። የማታውቁት ደግሞ ሜላትና ማቴዎስ ነው የፊልሙ ርዕስ እና ሁላችሁም እየገባችሁ ይውለት። በጣም ድንቅ ስራ ነው እና በጣም ነው የወደድነው። እናመሰግናለን። ውድ አድማጭ ተመልካቾች ይህን ይመስላል እንግዲህ የማቲና የማርቆስን ተከታታይ ድራማ ጋብዣችኋለሁ። 7ኛው ክፍል ደግሞ በራሳቸው ቲክቶካቸው ላይ ይለቁታል። እዛ ተከታተሉ። በጣም ሰው የጓጓ እያየው ያለው ድራማ ነው ተብሏል። ይህንን አምጥቼላችኋለሁ። ሁልጊዜ እንደምለው ሰላማችሁ ብዝት ይበል። ሀገራችን ሰላም ፍቅርን እግዚአብሔር አምላክ ያድላት እላለሁ።